እየጠፋ ያለውን ማህበረሰብን በቅንነት የማገልገል ልማድ ለመመለስ የክህሎት ክፍተቶችን መሙላት ወሳኝ መሆኑን የአማራ ክልል የሲቪል ሰርቪስና የሰው ኃይል ኮሚሽን ገለጸ። በክልሉ የሲቪል ሰርቪስና የሰው ኃይል ኮሚሽን አዘጋጅነት ተገልጋዩን ማህበረሰብ ማገልገልና የተሻለ የውሳኔ ሰጭነት ሚናን የሚያጎለብት ስልጠና እየተሰጠ ነው። ትዕግስት ወርቁ ተጨማሪውን ትነግረናለች። በአማራ ክልል ከ450 ሺህ በላይ የመንግስት ሰራተኞች ያሉ ሲሆን የአገልግሎት አሰጣጥ ስታንዳርዱ ከሳራ በታች ካሉ ሀገራት የተሻለ የሚባል ነው። ይሁንና በአሁኑ ወቅት በአገልግሎት አሰጣጥ ዙሪያ እጅ መንሻን ጨምሮ በርካታ ችግሮች ሲነሱ ይስተዋላል። ሰበብ እንፈጥራለን። ኑሮ ተወዷል። ስለዚህ አገልግሎት መስጠት ላይ ለምንድነው መንግስትኛ ጋር ጣቱ የሚቀስር እንላለን። ፖለቲካው ችግር አለበት ብለን ወደ ፖለቲካው እጃችንን ጣታችንን እንቀስራለን። አገልግሎት አሰጣጥ አሁን ላይ በተለይ በጣም የከፋ ደረጃ ነው። በተለይ ግብር ከፋውን ማህበረሰብ ለማገልገል ሲቪል ሰርቫንቱ በተለይ ጀርባውን እየሰጠ ያለበት ሁኔታ ነው ያለው። በቦታው ያለ መገኘት ችግር ነው ያለው። የአማራ ብሔራዊ ክልላዊ መንግስት ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን በአዋጅ ቁጥር 248/2014 ከተሰጠው ተግባርና ኃላፊነት ውስጥ ያጭርና ረጅም ጊዜ ስልጠናዎችን በመስጠት የመንግስት ሰራተኛውን ክህሎት ማሳደግ ነው። በተለያዩ መርሃ ግብሮችም ትምህርትና ስልጠናዎች ሲሰጡ ቆይቷል። አሁን ደግሞ ማህበረሰቡን በተሻለ ለማገልገል ያመች ዘንድ ለመንግስት ሰራተኞች የማነቃቂያ ስልጠና በእንጅባራ እየተሰጠ ይገኛል። 2014 መጨረሻ ላይ ከክልል ተቋማት እስከ ቀበሌ ያሉ የመንግስት ሰራተኞችን አሁን ያለውን የመልካም አስተዳደር ችግሮችን ለመፍታት የሚያስችል የንቅናቄ መድረክ ተዘጋጅቶ የሰራተኛውን ተነሳሽነት ሊጨምር የሚችል ስልጠና እንደሚያስፈልግ ሐሳብ አነስተው ነበርና ያንን ሐሳብ መሰረት በማድረግ ከክልሉ ካሉ ከፍተኛ ትምህርት ተቋማት ጋር በመቀናጀት ሰነድ በማዘጋጀት የንቅናቄ መድረኩ ምን ላይ ነው ያለው፣ ምን ችግር ፈታ፣ ቀጣይስ እንዴት ነው አሁን ያያገጠመን ያለው የአገልግሎት አሰጣጥ ጋር የውሳኔ አሰጣጥ ጋር የሚስተዋሉ ችግሮችን እንዴት መፍታት መቻል አለበት በሚል ሰነድ ተዘጋጅቶ ስልጠና እየተሰጠ ነው ያለው። ስልጠናው የሰራተኛውን ፍላጎት ያገናዘበ በመሆኑ የተሻለ አቅም ለመፍጠር ወሳኝ መሆኑን ተሳታፊዎች የገለጹ ሲሆን ፍላጎት ላይ የተመሰረቱ ርዕሰ ጉዳዮችን ያነገቡ መሆናቸውንም ኮሚሽኑ የዝግጁነት ኃላፊ ገልጸዋል። የአጠቃላይ ተቋማትን እንደየዲሲፕሊናቸው የጋራ የሚያደርጉ ርዕሶች ናቸው የተመረጡት። የመጀመሪያው ሞቲቬሽናል ኢንተለጀንስ የሚባለው ማነቃቃት፣ ሰራተኛውን አነቃቅቶ የተሰጠውን ኃላፊነት በተገቢ መንገድ እንዲወጣ ለማድረግ ታስቦ የተዘጋጀ ርዕስ ነው። ሌላው ውሳኔ መስጠት ላይ ያሉ ችግሮች አሉ። ውሳኔ በመስጠት ደረጃ ላይ አገልግሎት ከመስጠት አኳያና መልካም አስተዳደርን ከማስፈን አኳያ በዚህ የስልጠና ማዕቀፍ የተመረጡ ርዕሶች ናቸው። አጣሪ የሆኑ አሰራሮችን ለስራው በሚመች መንገድ እንዴት አድርገን መፍታት አለብን የሚለውን በደንብ ወደ ራሳችን ወስደን በመልካምነት አገልግሎት መስጠት እንድንችል ፈሪያ ፈጣሪ እንዲኖርብንም ጭምር ወደ ራሳችን ወስደን ወደ ስራ እንድንገባ የሚያደርግ ስልጠና ነው። እንዴት ቲም ቢውልድ ማድረግ እንዳለብን በአጠቃላይ በእውቀት ላይ የተመሰረተ አገልግሎት መስጠት እንዳለብን የመጉላላት ችግሮች፣ የመልካም አስተዳደር ችግሮች በሰፊው ስልጠናው ተሰጥቷል። እጅግ ማራኪና ደስ የሚል ነው። ከአገልግሎት አሰጣጥ ችግሮች ጋር ተያይዞ ሰራተኞች የሚያነሷቸው የመብትና ግዴታ ጥያቄዎች አሉ። ኑሮ በጣም ስለተወደደ የደሞዝ ጭማሪ መደረግ መቻል አለበት። ይሄንን ስንል የአገሪቱን ችግር የገቢ ሁኔታ አላገናዝብልን አይደለም፣ የቅንጦት አይደለም። መኖር አልተቻለም። አርሎ መርሎ በገንዘብ በመናምን የሚሰጠው ነገር ትክክል አይደለም። ምክንያቱም ደሞዝ አለ አነሰም በዛም ዞሮ ዞሮ እንዲህ አይነት የመንግስት ሰራተኛ በሚገኝበት ጊዜ እርምጃ መወሰድ መቻል አለበት። የደሞዝ የጥቅማ ጥቅም ፌደራላዊ ጥያቄ ስለሆነ የፌደራል መንግስት ነው ይህን ጥያቄ መመለስ ያለበት። ኢቭን የክልሉ መንግስት ይህን ጥያቄ ወስዶ ስራ እየሰራ ነው ያለው። ጥያቄውንም ለፌደራል ተቋማት በተደራጀ አግባብ ጥያቄው መመለስ መቻል እንዳለበት ከሲቪል ሰርቪስ ኮሚሽን አኳያ ጥያቄውን አቅርበናል። ማገልገል ከእንጀራነቱን ባሻገር እንደ ሀገርም ሆነ እንደ ክልል የግብረ ገብነት መገለጫችን በመሆኑ ጥያቄያችን አገልግሎት ሳናደናቀፍ መሆን አለበት ከተሳታፊዎች የተነሳ ሐሳብ ነው። ስራ ማቆም መፍትሄ አይደለም። ራሳችንንም የበለጠ ወደ ችግር እያስገባን ስለሆነ ወደ ፖለቲካው መቀሰርም ለባለቤቶች እንተዋለን። እኛ መስራት የሚገባንን እየሰራን ራሳችንን መለወጥ፣ አካባቢያችን ሲለወጥና ምርትና ምርታማነት ሲጨምር እኛም በዛው ውስጥ ተጠቃሚ እንሆናለን ማለት ነውና መፍትሄው መስራት ነው። እየሰራን መጠየቅ